አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ዛሬ ጁማ ነው። መልካም ጁማ ብያለሁ ለሙስሊም እህቶቼ እንዲሁም ሌሎቻችሁ ውዶቼ መልካም ቀን ብያለሁ። ጨረቃዎቻችን እንግዲህ ትናንትና ወሽመጣችንን ቁርጥ አድርገው ዛሬ ደግሞ በምን አይነት ሁኔታ እንደሚመጡ አላቅም። ብቻ ግን ያው አብዛኞቻችሁ ባናችኋል ብዬ አስባለሁኝ። ማለት ስራ መሆኑን ተረድታችኋል ብዬ አስባለሁ። ግን ግማሾቻችሁ ደግሞ የምትጨነቁ ልክ የሚለያዩ መስሏችሁ ላይክ ቅመምዬን ስታያት ምናምን ሪያክቷ ትወናዋ ምናምን የቆረጠች ትመስላለች፣ በጣም ያስፈራል ምናምን ነገር እያላችሁ ነውና ምንም ያስፈራ ነገር የለም። ያው ቅመማዬን ታቋታላችሁ፣ ትወና ላይ ጎበዝ ነች ምናምን ነገርና ምንም አትጨነቁ፣ አታስቡ። ያው ስራውን ገልብጠው ወደ እነሱ አዙረውት እንግዲህ ቀጥለውታል ማለት ነው። መጨረሻውን መጠበቅ ነው በትዕግስት ምናምን እና ያው ከዛኛው ይሻላል ብዬ አስባለሁኝ። እዩን ከምናይ በየቀኑ ምናምን እሷ በጣም እንትን እያለችን ነበርና ከዛ ነገር መውጣታቸው፣ ከዛ በተጨማሪ ደግሞ የብሩኬም ስም ጸርቶ በዚህ መንገድ መሆኑ የተሻለ ነው ብዬ ተስፋ አደርጋለሁ። እና ውዶችዬ ያው መስራት አለባቸው ውዶቼና ሞርዛን ቪው የተሻለ የሚያስገኘው ይሄ ነው ብለው ስላሰቡ ነው እንጂ ሁልጊዜ በፍቅር መምጣት ምናምን ከብዷቸው አይደለም። ግን ደግሞ ያው ሰው ግርግር ስለሚወድ እኛ ተመልካች በሚወደው መንገድ ነው እንግዲህ የመጡት። ፍቅር አይወድልም ብሏል እኮ ጸብ ምናምን ነው የምንወደውና ያም ደግሞ ምስክርነት ምንድነው? ቪው እያያችሁት ነው። ቪው ጥሩ ነው ምናምን እና ደግሞ ያው ወደ 350 ኬ ቅመሟን ብሩኬን ደግሞ ወደ 400 ኬ ትንሽ እንትን ማለት አለባቸው ማለት ነው ውዶቼ። እና አታስቡ፣ አትጨነቁ፣ ስራ ነው፣ እነሱ መቼም አይለያዩም። እና ግማሾቻችሁ ደግሞ ያው እኔ ስራ መሆኑ ጠፍቷችሁን ምናምን አላቅም፣ ብቻ ግን መጀመሪያ እኮ ይቅርታ ይቀድማል ምናምን እያላችሁ ነውና በእርግጥ እንደ ድራማው አስተያየት ስንሰጥ እንደዛ ነው፣ ልክ ናችሁ ምናምን። መጀመሪያ ይቅርታ ምናምን ተብሎ ያው ሰላም ከሆነ በኋላ ነው ቀለበት ምናምን የሚደረገውና ብሩኬ ደግሞ ማለት ነው አውቆ በቃ የኛን ወሽመጥ ለመቁረጥ ምናምን አንዳንዴ እንደዚህ አይነት ነገሮችን ያደርጋልና ከዚህም በፊት ያደረገው ነገር ነውና ብሩኬ ይሄ ነገሩ በጣም ያስቀኛልና እና ጠፍቶት አይደለም ውዶቼ። ያው ተመካክረው ምናምን በዚህ ሁኔታ እንቀጥለው ምናምን ብለው አስበውበት ነው እንጂ ብሩኬ እንዴት ማድረግ እንዳለበት ምናምን ጠፍቶት አይምሰላችሁ ውዶችዬ። ስራ መሆኑን ያው ታውቃላችሁና ለስራው ሂደት ነው ዝም ብለው እንደዚህ ያደረጉት እንጂ እኛ ላይ ነው ሙድም ይዙብን እነሱና ታይና ብሩኬም ያው ቅመምዬን እንዴት ማስደሰት እንዳለበት ይችልበታል። እንግዲህ ታውቁታላችሁ እሱንና እንኳን አይደለም ቀለበትን ያክል ነገር ማለት ነው። ቀለበቱማ እኮ ፓሪስ ነው ተብለናል እኮ ረሳችሁት እንዴ? ፓሪስ ነው ተብለናል፣ ፈጣሪ ከፈቀደ ተብለናል። ገባችሁና ኢንሻአላህ ሁሉም ነገር ተሳክቶላቸው በቃ ያሰቡት ሁሉ ተሳክቶላቸው ምናምን ጠንክረው በርትተው ሰርተው ካሰቡ ሲደርሱ ያው ኢንሻአላህ በቅርብ ጊዜ ምናምን ቀለበቱን ፓሪስ ላይ ያደርጉታል ማለት ነው። ብሩኬ ደግሞ የሆነ ነገር አስቦ ያን ነገር ያደርገዋል እና ኢንሻአላህ አላህ ያሳካላቸው። ለማንኛውም ውዶቼና ይሄ የስራው ሂደት ምናምን ስለሆነ ነው እና ሁላችሁም በዛ መንገድ እንድትረዱት ፈልጋለሁ ማለት ነው። አብዛኞቻችሁ ትረዱታላችሁ። ያው አንዳንዶቻችሁ ማውቁ አጥፊ ናችሁ፣ እያወቃችሁ ነው ዝም ብላችሁ እንደው ለመናገር ምናምን ስፈልጉ ነው እንጂ ጠፍቷችሁ ነው ብዬ አላስብም። የተወሰናችሁ ደግሞ እውነት የመሰላችሁ ያው እንደዚህ አያደርግም ብሩኬና ውዶቼ። ቅመሟየም የኔ ቆንጆ በሰፊው በደንብ ሆኖ ተዘጋጅቶ በፕሮግራም ምናምን ፓሪስ እንኳን ካልሄዱ እዚሁ አገር ቤት ውስጥ ምናምን ከሆኑ በደንብ ዲኮር ተደርጎ ምናምን ከዛ ጓደኞቹን ሰብስቦ ቤተሰቦቹን ሰብስቦ ምናምን ነው የሚሆነው እንጂ እንደዚህ አይነት እንትን አይደለም ማለት ነው ውዶቼ። ግን ይሄ ስራውን ለማስኬድ ያክል ነውና ውዶቼ። ከዛ በመቀጠል መናገር የምፈልገው ነገር ዛሬ ማለት ነው አንዳንድ ሰዎች አላችሁ በግድ የሆነ በቃ ሰውን ተናጋሪ ለማድረግ የምትሞክሩ ማለት ነው። እኔ ከማንም ጋር አፍ መካፈት አልፈልግም፣ ከማንም ጋር መጨቃጨቅ አልፈልግም። እንደዚህ አይነትም ነገር ላይ የለሁበትም። ቲክቶክም ላይ ምናምን እንዲገስት ወጥቼ ከማንም ጋር ተነጋግሬ አላቅም። እና ዛሬ ግን ጁማ ነው ደግሞ ዛሬ በጁማው እንትን ማለት ነው የሚገርማችሁ ሲያቀብጠኝ ምናምን ቲክቶክ ገባ ብዬ ነበርና የሆነ ቤት ምን እምገባበት ከቅመምዬ እህቶች ቤት አንዲት ልጅ አለች ማከብራትና እሷ ጋር አጋጣሚ ገባ እያልኩ አንዳንዴ እንጫወት ነበር ምናምን ማለት ነውና እሷ ጋር ገባ ብዬ
ከዛ አንዷ ኮሜንት ጻፈች። ምን ኮሜንት ጻፈች? እዛው ያለች ልጅ ነችና ገስት ላይ እንዴ ብትሰድበኝ አስመሳይ ናችሁ ሁለት የለበሳችሁ ምናምን ብላ፣ ከዛ ፕሮፋይሌ ሁለት የሀይሚዬና የብሩኬ ነው ገባችሁ? ፕሮፋይል ቲክቶክ ላይ ማለት ነውና የምታውቁት አቁኛላችሁ ምናምን እና ሁለት የለበሳችሁ አስመሳይ ናችሁ አንቺ አስመሳይ ምናምን ነገር ብላ አልተናገረችኝም የምር። ከዛ እኔ ነው ምናምን ብዬ በቃ እንትን አልኩኝ ገረመኝና ማለት ነው። ከዛ አስገቡኝ ብዬ አስገባች ምናምንና በጭራሽ በተረጋጋ መንፈስ ልታወራኝ አልቻለችም። የስድብ ማት ነው የደረደረችው ማለት ነውና በጣም ነው የሳኩት ወላሂና የሰው ማንነት ሳታውቁ ብዙ ባታወሩ ጥሩ ነው። ልክ በእናንተ ፍቃድ ይመስል ሀይሚዬና ብሩኬን የምንወደው የምንከተላቸው ላይክ ዝም ብላችሁ ባታወሩ ጥሩ ነው። አንዳንድ ሰዎች ተናጋሪ አታድርጉን፣ ተሳዳቢም አታድርጉን እንደው እና ከወደዳችሁ እናንተ የወደዳችሁትን ይዛችሁ ተከተሉ። ግዴታ ሁለት የለበሰ ሁሉም አስመሳይ ነው ማለት አይደለም። አስመሳይ ማለት ይጀምር ምን ማለት ነው? ቆይ ለምንድን ነው ሰው የሚያስመስለው? ለምን እኔ አላስመስልም አልሐምዱሊላህ። ለምን ብዬ ነው የማስመስለው? እና ሰው በተረዳው ልክ መረዳት ይችላልና እኔ ለሰውም ብዬም አልጠላቸውም፣ ለሰውም ብዬም አልወዳቸውም። ስለዚህ ተከበሩ አንዳንድ ሰዎች ማለት ነው። እና እናንተ መርጣችሁ ያያችሁትን ነገር ከዛ እኔ ደግሞ ለእናንተ ማስረዳት አይጠበቅብኝም። ገባችሁና ሰው ያላሰበውን ነገር እያሰባችሁ ሰውን ተናጋሪ ለማድረግ አትሞክሩ። እንደ ራሳችሁ እየመሰላችሁ ነው መሰል አይዶን ነው የምር እንደ ራሳችሁ እየመሰላችሁ ነው መሰለኝ። እኔ ሀያት ነኝ። እንደ ማንኛውም ሰው የራሴ የሆነ አመለካከት የራሴ የሆነ አስተሳሰብ አለኝ። በዛ ልክ ነው የሚሄደው። ገባችሁ እንጂ ሰው ባሰመረልኝ ወይ ደግሞ ሰው በተናገረኝ ልክ ምናምን ነገር አይደለም የምጓዘው። እናንተ ስላሽቃበጣችሁ እኔ ከአንድ ጎን ሁኜ ማሽቃበጥ የለብኝም። ሚዛናዊ ሁኜ መናገር ባለብኝ ልክ ሚዛናዊ ሁኜ እናገራለሁኝ። አይ አንቺ ሚዛናዊ አይደለሽም የምትሉ በራሳችሁ አረዳድ የምትረዱ ሰዎች ደግሞ የራሳችሁ አረዳድ ነው ያ የኔ አይደለም። ገባችሁና እኔ ነኝ ራሴን ማቀው ራሴ ነኝ። እና የሆነ ድራማ በተጀመረ ቁጥር ሰውን በቃ መጥፎ ለማድረግ ሰውን አናጋሪ ለማድረግ ሰውን ተሳዳቢ ለማድረግ አትሩጡ። የፈለጋችሁ እናንተ ብሩኬን ከወደዳችሁ ወይም ደግሞ ሀይሚዬን ከወደዳችሁ የራሳችሁን መንገድ ይዛችሁ ተጓዙ። ከዛ ውጭ ግን እናንተ ሰውን ጀጅ የማድረግ መብት የላችሁም። ባያችሁት ያያችሁትን ነገር ይሄ ብላችሁ ፖላይት በሆነ መንገድ ስትናገሩ ያ ሰው መልስ ይሰጣችኋል። ገባችሁ? እኔ የሆነ ጥፋት ካያችሁብኝ ሀያት ይሄ ነው ብላችሁ በማስረጃ ወይም በሆነ ነገር ብቻ እንደ እህት ከጠየቃችሁኝ በቂ የሆነ መልስ ይኖረኛል። ገባችሁ አይደለ? ከዛ ውጭ ግን ዝም ብላችሁ ሰው ባልዋለበት ሰው ያላሰበውን ነገር እያሰባችሁ እናንተ በምታስቡት ልክ እናንተ የምታስቡት ነገር ያ ሰው ነው ማለት አይደለም። ገባችሁና እናንተ በምታስቡት ልክ ሰውን ጀጅ አታድርጉ። የሰው ማንነት ሳታውቁ ምናምን በቃ ማንም ሰው ሀይሚዬና ብሩኬን የሚከተለው ወዶ ፈቅዶ ነው። ስልኩ የራሳችን ነው። ማንም ሰው አስገድዶን ማንም ሰው በእኛ እንትን ነው ምናምን በእኛ ትእዛዝ ነው ምናምን ተብለን ምናምን አይደለም። ገባችሁ? እኔ ሀይሚዬ ማለት እችላለሁ፣ ብሩኬ እያልኩ ማሽቃበጥ እችላለሁ ምናምን። ማንም አይከለክለኝም። ስልኩ የራሴ ነው አይደለ? ማንም እኮ አይከለክለኝም። ገባችሁ? ግን ደግሞ እኔ ነጣጥያ አላያቸውም። ሀይሚዬና ብሩኬን የምወዳቸው እንደ ወንድሜ እንደ እህቴ ነው። ገባችሁ አይደለ? ስለዚህ እነሱን ደግሞ መነጣጠል አልፈልግም። ባልና ሚስት ናቸው። በጣም ነው የምወዳቸው ምናምን። ጊዜያችንን መስዋዕት አድርገን ለነሱ እየተጨነቀን ምናምን እንደዚህ የምንሆነው እኮ ብንወዳቸው ነው አይደለ? ስለዚህ እንደዚህ የምንሆነው ብንወዳቸው ነው እንጂ ማንም ሰው አስገድዶን ምናምን ነገር አይደለም። በጣም ስለምንወዳቸው በጣም ስለምንሳሳላቸው ነው። በጣም ነው የምሳሳላቸው። ልክ እንደ እህቴ እንደ ወንድሜ ማለት ነው። ክፏቸውን ማየት አልፈልግም። ገባችሁና አንዳንድ ሰው ደግሞ በተረዳችሁት ልክ መረዳት ትችላላችሁ። ስለ እናንተ ሀሳብ ወይም አመለካከት አያገባኝም፣ ግን ከገባችሁ ልንገራችሁ ብዬ ነው። ሰው ባሉ አለበት አታውሉ ምናምንና ቅመሜ ቦታ ቅመሜን በሚሳደቡ ምናምን ሂደን የሆነ ኮሜንት ስንጽፍ እነዛኞቹ ይሳደባሉ። ከዛ ደግሞ ብሩኬን በሚሳደቡበት ሂደን ደግሞ ኮሜንት ስንጽፍ እነዚህኞቹ ይሳደባሉ። ተሰቃየን እኮ እኛም እንዴ ግዴታ በቃ አንድ ፕሮፋይል አድርገን ወይ የብሩኬን ወይ የሀይሚዬን ፎቶ አድርገን ምናምን ማሽቃበጥ አለብን። እንደዛ ነው የምትሉት? እኔ አልገባኝም። የምሬን ነው። ሚዛናዊ ምናምን ሆኖ ምናምን የምትሉ ከሆነ ደግሞ ሚዛናዊ ሆነን እኛ ነን ብለን እያሰብን እናንተ ደግሞ መርጣችሁ የምታዩ ከሆነ መርጣችሁ የምትሰሙ ከሆነ እኛ ምን እናደርጋችሁ እንዴ? በጣም አንዳንድ ሰው የምሬን ነው በቃ
እንትን ነገር ሲፈልግ ማለት ነው። እኔ ብዙ ሰዎች ላይ አሁን ሰው ላይ ስህተትን እንፈልግ ካላችሁ ብዙ ስህተቶችን ማውጣት ትችላላችሁ። ገባችሁና አንዳንድ ሰው ከናንተ የሆነ ነገር እናንተን ለመሳደብ ማለት ነው ከናንተ ስህተት ይፈልጋል። በቃ የሆነች ነገር ይፈልጋል እናንተን ለመናገር እና አሁን እኔን ብዙ ሰው ይከታተለኛል ዩቲዩበር ስለሆንኩኝም ቲክቶክ ላይ ምናምን ስላለኝ እነሱን ሀይሚዬና ብሩኬና ቀብጣቸዋለሁ። ቻናላቸውን ሼር አደርጋለሁ ምናምን እጫወታለሁ። ከተመቸኝ ቦታ ገስት ገብቼ እጫወታለሁ። እንደው ገስት ራሱ መግባት የጀመርኩት በቅርብ ጊዜ ውስጥ ነው። ግን ውዶቼ የምር እንደ በፊቱ ባልገባ ይሻለኝ ነበረ። ምክንያቱም በጣም እንትን ነው የሚያደርጋችሁ፣ አእምሯችሁን ብውዝ ነው የሚያደርጋችሁ። ከዛ ሳትፈልጉ የሆነ የሚያስጠላ ሙድ ውስጥ ነው የሚያስገባችሁ ምናምን በየገስቱ እንደዚህ። እኔ ብዙ ቦታ አልዞርም። በቃ የሆነ የሚመችኝ እህቶች አሉ፣ እነሱ ጋር ብቻ ነው የምገባው። እኔም ደግሞ ላይቭ ላይ ብዙ ጊዜ አልገባም፣ በቤቴ ማለት ነው። ከገባው የሆነ ስራ ፈታለሁ ብዬ ስለማስብ ቢዚ ስለሆንኩኝ ብዙ ጊዜ የለኝም እና ስራ ያስፈታል እንትን ላይ ይሄ ላይቭ ላይ መቀመጥ ማለት ነው። እኔ ራሱ 24 ሰዓት ብዙ ጊዜ የሚቀመጡ ሰዎች ራሱ የት እያገኙ እንደው ጊዜ አላቅም ወላሂ። እኔ ገባልና ማለት ነው ከዛ በቃ ብዙ ሰው ሲመጣ ምናምን ገልብጬ ለመውጣት ምናምን ሸም ይሆንብኛል። ሰዎችም ማለት ነው የገቡ ሰዎችም በቃ ለወጣ ነው ምናምን ብዬ ገብቼ ትንሽ ሳልቆይ መውጣት ይከብደኛል። ለነሱ ስል ደግሞ ትንሽ ስቆይ ምናምን የሆነ ጊዜ የገደልኩ ያክል ይሰማኛል። እና ሌሎቹ ሰዎች ምናምን ከየት እያመጡ ነው ይሄ ሁሉ ጊዜ ምናምን እላለሁ ማለት ነው። እና በቃ ይሆናል አይደለ እኔ በምኮምትበት እኔ እንትን ባልኩበት ምናምን ሰው ሆን ብሎ ነው የሚከታተለው እና ገረም ይለኛል። እና በደንብ ተከታተሉ እሺ ከዚህም በኋላ እና ውዶቼ ለመጥፎ ነገር እንትን ከምንል ለፍቅር እንሩጥ፣ ለፍቅር እንስራ፣ ለአንድነት ለፍቅር ፍቅርና አንድነት ነው የሚሻለን ማለት ነውና በነገራችን ላይ ይሄን ነገር አንዳንድ ሰዎች ስላሉኝ ነው ማለት ኮሜንት ላይ ምናምን ይሄ ዛሬም እንደነገርኳችሁ ላይቭ ላይ ገባ ብዬ ጧት ምናምን አንዳንድ ሰዎች እንደዛ ስላሉኝ ነው ገባችሁ እንጂ ቦታ ሰጥቻቸው አይደለም። ግን በቃ ከዚህ በኋላ ስለ እንደዚህ አይነት ነገር አላወራም። ማንም የፈለገውን ነገር መናገር ማንም የፈለገውን ነገር ማለት ይችላል። ሀያት ነች ግን በቃ እንዲሁ እስኪ ዛሬ ልናገር ብዬ ነው በዚሁ አጋጣሚ ማለት ነው። እና በጨረቃዎቼ ምክንያት በጣም ብዙ እህቶችን አፍርቻለሁ። በጣም ብዙ እህቶች ያልጠበቅኩት በቃ ቲክቶክም ስገባ ምናምን በቃ አለ አይደለ እንዴ ይሄ ይገባኛል እንዴ ብዬ የማላስበውን ክብር የምትሰጡኝ እህቶቼ፣ የምታከብሩኝ፣ የምወዳችሁ በጣም የምወዳችሁ እህቶቼ ብዙ አላችሁና አላህ ያክብርልኝ። እወዳችኋለሁ። እና ለማንኛውም ሀሰን ምን ብሎ ሼር አድርጎ ነበር በትናንትናው የኔ ወድ እህት የሚያስደስትሽን ነገር ብቻ አድርጊ፣ ወንድሜ ስለሆነ ብቻ ከሱ ጎን አልሆንም፣ ብዙ አዝነሻል፣ ይበቃሻል፣ ደስተኛ ብቻ ውኝልኝ ብሎ እምባ ያቀረረ ኢሞጂ ምናምን አድርገው ሀሰን እና ውዶቼ በሀሰንም በጣም ብዙ የምትናደዱ ሰዎች አላችሁ ምናምን ውዶቼ። የተሰጠው ካራክተር የሆነ በጥባጭ የሚለያይ አይነት ካራክተር ነው መሰለኝ የተሰጠው እንጂ እሱ በትክክለኛው ይሄ አይነት ማንነት ኖሮት አይደለም ውዶቼና ማለት እኔ በአካል ባላቀውም ግን ይሄ ለስራና ለስራ እንደሆነ ግልጽ ነው። ገባችሁና ምንም መናደድም አያስፈልግም። ዝም ብሎ ታቁታላችሁ ሀሰን አዝግ ነው እና የሚናገራቸው ንግግሮች ምናምን ሁላ ይሄ ካራክተሩ የተሰጠው ካራክተር ስለሆነ ነው የሱን ገጸ ባህሪ የሚገልጽ አይነት ስለሆነ ነው ውዶቼና ምንም አትናደዱ። ማለት እሱ ይሆናል አይደለ በጥባጭ ምናምን ሆኖ ሲሰራ እንትን ይላልና የዛ አይነት ነገር ነው የተሰጠው እሱም እና እንግዲህ ካራክተሩ ለስራው ነው ዝም ብሎ እንደዚህ እንትን የሚለው እንጂ በትክክለኛው እንደዚህ አያደርግም። ያው ያስታርቃል ምናምን ለማስማማት ይሞክራል እንጂ በእርግጠኝነት እንደዚህ አይነት ነገር አያደርግም። ግን ያው ይሄ የተሰጠው ካራክተር ስለሆነ ነው ውዶቼ። እና ፈታ በሉ ዝም ብላችሁ ምናምን አትጨናቆሽ ውዶቼ። የመልካም ቀን ይሁንላችሁ። ባይ ባይ።